አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። ውሻ ጅብ አባሮ ሲነክሳችሁ የሆነ ሰው አባሮ ሲይዛችሁ ታግሎ ሲጠላችሁ ሲመታችሁ ማየት ሴት ከሆነች እንኳን ትዳር ልትይዝ ስለ ትዳር ሲወራ የመጥላት ስሜት መሰማት ካገባችን በትዳሯ በፍቅሯ በሩካቤ ስጋ ደስታ ማጣት ልጅ አለመውለድ በተደጋጋሚ የጽንስ መጨናገፍ ኃይለኛና ነገረኛ ሴት መሆን ነገር ከያዘች አለመልቀቅ አጥፍታ ይቅርታ ለመጠየቅ የማይጨበጥ ድንገተኛ ተለዋዋጭ ጠባይ ማሳየት ሁሉ ጊዜ ክፉ አጋጣሚዎችን ማስተናገድ ለምሳሌ በተደጋጋሚ የመኪና አደጋ ማስተናገድ ሰው የማይወድቅበት ቦታ በድንገት ወድቆ መሰበር ከሰው መጣላት ተደባርቦ ችግር ውስጥ መግባት ሰው ላይ ችግርና አደጋ ማድረስ ፊልምና ህልም የሚመስል ህይወት መኖር ምንም ነገር ጀምሮ አለመሳካት የጀመርነው ነገር ከፍጻሜ አለማድረስ የለፉበት ነገር ውጤት አለማየት ጥሩ ስራ እየሰሩ እንደ ካሮት ቁልቁል ማደግ በሚሰራው ስራ ሁሉ ጊዜ ስኬት ማጣት ጤና ማጣት በሽተኛ መሆን በድንገት ታሞ ካልጋ መዋል በሰዎች ዘንድ መጠላት መገፋት ራስን አጥፋ የሚል ስሜት መሰማት የምግብ ፍላጎት መቀነስ ያለ በሽታ በድንገት መክሳት ወዘተ ናቸው የወለላይቱ እመቤት ልጆች እነዚህ ሁሉ የነገርኳችሁ የዘረዘርኩላችሁ ችግሮችና ምልክቶች አንድ ሰው መተት ሲመተትበት የሚያያቸው በህይወቱ የሚያስተናግዳቸው ናቸው በቀጣይ በክፍል 5 ደግሞ የመተት አጋንንት ከዓይነ ጥላ የሚለይበትና አንድ የሚሆኑበት ምን ናቸው የሚለውን በሰፊው እናያለን ህዝብ ዕውቀት ከማጣት የተነሳ ጠፍቷል ትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ከትውልዱ ማን አስተዋለ ትንቢተ ኢሳይያስ ምዕራፍ 53 ቁጥር 8 ፈረስ ለጦርነት ቀን ይዘጋጃል ድል ግን ከእግዚአብሔር ዘንድ ነው መጽሐፈ ምሳሌ ምዕራፍ 21 ቁጥር 31 ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይድረሰው ድንግል ስንላት ጌታን ወልዳ የተገኘች ጌታን የወለደች ስንላት ድንግል የሆነች ስሟን ለመጥራት ከሰማይ ከምድር የከበደች መንበረ ፀሐይ መንበረ ሥላሴ ንግሥተ ሰማይ ወምድር የጌታችን የመድኃኒታችን ኢየሱስ ክርስቶስ እናት ወለላይቱ እመቤት ድንግል ማርያም ምስጋና ይድረሳት አሜን የአእምሮ መተት አለ እሷም ልጆቿም ተምረው ትልቅ ደረጃ ላይ እንዳይደርሱ በነገራችን ላይ እዚህ ሀገር 10 ዓመት 20 ዓመት ኖረው እንግሊዘኛ በአግባቡ የማይናገሩ ብዙ ሰዎች አሉ የትምህርት ዕድል ብዙ አለ እዚህ ሀገር በነፃ ተምራችሁ ትልቅ ቦታ መድረስ ትችላላችሁ ግን አትማሩ ትምህርቱንም አትማሩ ቋንቋውንም አትናገሩ ለምን የአእምሮ መተት ካለባችሁ ትምህርት አይሆንላችሁም አይገባችሁ ለእናንተ መማር ማለት መማር ነው ትምህርት ለእናንተ ተራራ ነው ህይወት ሳይሆን ፈተና ነው ይመስላችሁ የአእምሮ መተት ያለበት ትምህርት ያስጠላው ትምህርት ገና ሲያስብ ይጨንቀዋል እዚህ ሀገር የቱንም ማለት ይቀመጥ እለት እለት እየሰማ እየሞከረ እንግሊዘኛ እንኳን ለመናገር አይችልም ለምን ወደ አእምሮ ውስጥ አልገባም ሰዎች በቀላሉ የሚናገሩት በቀላሉ የሚማሩት እሱ በቃ ያጠፋል የአእምሮ መተት በጣም ከባድ ነው አንዱን አደንዝዞ ቁጭ ነው የሚያደርገው እግዚአብሔር ከዚህ ይታል መተት የተመተተበት ሰው 4 አደገኛ ጠባያትን ይዋረሳል እነሱ ምን ናቸው መተትና ድግምት ሲደገምብን የምናሳያቸው ምልክቶች ምን ናቸው የሚሉትን በሰፊው እናያለን የቅዱሳን አምላክ ልዑል እግዚአብሔር ሚስጥሩን ይግለጽልን የወለላይቱ እመቤት ልጆች መተት የተመተተበት ሰው 4 አደገኛ ጠባያትን ይዋረሳል እነሱ ምን ናቸው የሚለውን ከማየታችን በፊት ትንሽ ስለ ሰው ጠባይ እንመልከት ወዳጆቼ አንድ ሰው የራሱ የሆነ ተፈጥሯዊ ጠባይ አለው የሰው ልጅ ከተፈጥሮ ውጪ በውጫዊ ተጽዕኖ የተፈጥሮን ጠባይ ሊቀይርና ብሎም ሊያጣ ይችላል ለምሳሌ አንድ ሰው ማህበራዊ ህይወት የበዛበት ከሆነ ሰዎች ከሰዎች ጋር ጥሩ መስተጋብር ባላቸው መንደር ውስጥ ካደገ የዛን አካባቢ ሰዎች ጠባይ በጊዜ ሂደት መውረሱ አይቀርም አንድ ሰው መልካም ስነ ምግባር ካላቸው ቤተሰብ ውስጥ ከኖረ ከተፈጥሮ ጠባይ ውጪ የነሱን መልካም ነገሮች ወርሶ ያድጋል እንዲሁም በጠበኛና በተጨቃጫቂ ቤተሰብ ውስጥ ካደገ መጨቃጨቅ
መጣላት ምን ያህል ቀላል መሆኑን እያየ ስለሚያድግ በቀላሉ ጠበኛ የመሆን እድሉ ሰፊ ነው። አንድ ሰው በባዕድ አምልኮ ቤተሰብ ውስጥ ተወልዶ ካደገ የባዕድ አምልኮ ህይወት መሻትና ማምለክ ጠባይ ይሆናል። አንድ ሰው በመንፈሳዊ ህይወት ከታነጹ በጥሩ ስነ ምግባር ከተቀረጹ ቤተሰብ ውስጥ ከተወለደ የመንፈሳዊነትና የጥሩ ስነ ምግባር ጠባይ አብሮት ያድጋል። ለዚህም ነው ሰው አካባቢውን ነው የሚመስለው የሚባለው። የሰው ልጅ ቋሚ ጠባይ የለውም። እንደ እድሜው እርከኑ ተለዋዋጭ ጠባዮችን በእድሜው ያስተናግዳል። ግን በእነዚህ ሁሉ ውስጥ የአጋንንት ድርሻ ለኛ መልካም ላልሆኑት የጠባይ መዳረሻ ትልቅ ሚና አለው። አጋንንት የሰው ልጅን ጠባይ እንደ ራዲዮ ጣቢያ በመቀየር የራሱን ክፉ ጠባይ በሰዎች ውስጥ በማኖር በዚህም የራሱ የክፋት መስመር ላይ በማስገባት ለክፉ ተግባራት ይጠቀምበታል። ወዳጆቼ ዛሬ ብዙዎቻችን ከራሳችን ጋር አይደለንም። አመላችን አንዴ ሰው አንዴ አፈር ይሆናል። ለሰው አፋችንን ሞልተን ጠባያችን ይሄ ነው ብለን መናገር በማንችልበት ደረጃ ላይ ነን። የአመልና የጠባይ መጣረስ ውስጣችን ስላለ ከራሳችንም ከሰውም ጋር ስንታመስ እንኖራለን። አንዴ ቀዝቃዛ አንዴ ለብ ከዛም ሞቅ እንላለን። የጠባይ መጋጨት ውስጣችን ስላለ ብዙዎቻችን የራሳችንን ጠባይ ለሰዎች ለመግለጽ ካለን ይልቅ የሌለንን መልካምና የጽድቅ ጠባይ እንናገራለን። ራሳችንንም በሌለን መልካም ቦታ እናስቀምጣለን። ይህ ችግር እንዳለ ሆኖ አንድ ሰው መተት ሲመተትበት የራሱ የሆነ የጠባይ መገለጫዎች አሉት። ስለዚህ መተት የተመተተበት ሰው 4 አደገኛ ጠባያት አሉት። እነሱ ምን ናቸው የሚሉትን እንመልከት። የወለላይቱ እመቤት ልጆች፣ አንድ ሰው መተት ሲመተትበት ከራሱ ከተፈጥሮ ጠባይ ውጪ በአጠቃላይ 4 አደገኛ ጠባያት ይኖረዋል። አጋን የተባልከው በቃ ልጇ ስለተማረች የልጇን እድል ለመውሰድ የልጇን እድል ወስደናል። ለሶስት ዳደዘዘናት መድኃኒት አስቀመናል። ልንገላት ነበር። ከዛ ከእናትየዋ ወደ ልጅቷ እየተፈራረቅን እናትየዋን ደግሞ ስትሄድ እንዲሁ ነው የምናስቀጠቅጣት እያወቀች መተቱ ነው የምትገለባበጠው። አዎ የቤት አለባት። እሷ ደግሞ የአባቷ መተት ዛር አለባቸው። ዛር አለ ልጁ የወዛ ጫታም ሲጋራም አርገን በቀደም ውጭ አሳደር ነው። ወደዚህ ልትመጣበት ስትል ወስደን እድር እሷን ደግሞ አሳደስንባታ። አሳደስን። ምን አደረካት? በቃ ቀናው በምን በቃ ምን አስቀናል? ገና ተማሪ አይደለች እንዴ? ቀናው ልበቀላት ነው። ማን? እሷን በልጇ ምን አገንም ትበቀለው? በቀላት ነው። ልበቀላት ይጣላሉ እርስ በርሳቸው አይስማሙ። አታስማሙ? ከሷ ጋር በጣም ነው የሚወደዱት። እቺ ድንጋይ ነች፣ አታወራም ልጅቷ። ሲጀመር ትምህርት ብቻ ነው የምትወደው። ተመረቀች፣ ከቤት ውስጥ ቁጭ አደረግናት። 12ኛ ክፍል ደብተሯን ወሰርንና እሺ ናግባታ ልቧን ሰበን ወሰርንባታ ለልጆቻችን ጉራን ከዛ ልጃችን ዲግሪ አስተማረ። ናዚ ገግማ አሁን ትጨርሳለች። ከዛ ታደስነ በ30 ስንት በ30 ማታ ነው የገባ ነው ለአንድ የልደት አለት የታደስነው። አዎ ታሳደስና ታደስኩ። ከዛ ከባሏ ጋር ለምን ትራን ፈለግ? ቀኔ ነው ግንቦት አንድ ምንድን አንተ ቡዳ አይነ ጥላ ቡዳ የሞት መንፈስ ከቤተሰብ መተት። የሞት መንፈስ መቼ ነው የመጣው? 10 ዓመት ከቤተሰብ ነው የመጣው። ከእናቷ ቤተሰብ እድል ለመውሰድ። ከዛ መድኃኒዓለም በጣም ነው የሚወዳት፣ አሳልፎ አይሰጣትም እንጂ ግደላት ተብለን ነበረ ስንቴ። ግን በሱ ነው የምትድነው። ሁሌ ድንግል ማርያም ጠብቃታለች። ግደላ ፈልግ ነበር። በጣም ግደሉ ሲጀመር ግደሉ ተብለን የተላክነው እኮ። አሁንም ድጋሚ ስላሴ ሸኝቶላት ነበር፣ ወተን ለቀን ነበር። አሁን ደግሞ ድጋሚ ታደስን። በቃ መግደል ነው የምንፈልገው። ሌላ ለምን? በቃ መግደል እድሏን እንወስድ። እድሏ? አዎ እድሏ። አዎ እቺ በጣም ክርስቶስ ልጅ እኮ ናት። እንዴት የመንፈስ ቅዱስ እንዳላት እንዴት እንደሚወዳት እኮ መድኃኒዓለም። እሷን በጣም የምትንገበገበው ንጹህ ናት በጣም። ና ተቀበል፣ እስከ አንተ ተቀበል ወደዚህ። ለምንድነው እንደዚህ ቤተሰቡ የሆንከው? ነው እንደ ጉረቤት ነን እኮ ከብት ነግር ነበረ። አይተወሱን ቶ ለምንድነው ቤተሰቡ እንደዚህ ጠመድከው? ነው ቀንተን ነው እንዴ? የኛ ልጆች እየደነዘዙ ነው። አስተማሪ ነን፣ ጉረቤታቸው ነን፣ እንበላለን፣ እንጠጣለን። እሱን አልኩ እኮ። ቀናና በቃ ቀናን። ምናችሁ ያስቀናል? በቃ እድል አላት ልጅቷ።
ዝም ያለሽ ነሽ፣ ከሰው አትገናኝም፣ ጨዋ ነሽ፣ ትማራለሽ። ከዛ 12ኛ ክፍል ላይ መጽሐፍ አልወሰነ። አዎ ተቀበል። እናትየው ግን እንዲዞች አትስጡ ትላለች። እንዳሰጭ ስትላት ይቺ ድንጋይ ልጇ አሰጠች። በቃ ተወሰድ ምን አለበት። እስኪ እንዲዞር እስኪ እንዳውኑ አይኑ ጋር የምልክት ነው የኔ ነው የኔ ነው። እኔ ምን ምልክት ነው ያለ? እስኪ ይሄ አንደኛው ምልክት ነው። ከፍ እያልክ እስኪ አሳያቸው እስኪ። ይሄ ሉሲፈር ምልክት እስኪ ይሄ አንደኛው እስኪ አሳይ፣ እየቀያየርክ አሳይ። ይሄ ሁለተኛው። እሺ ጌታስ? ይሄ ሶስተኛው ጌታስ? በቃ አይኔ እንዴት ነው የምታደርገው? አይኔ አሳያቸው እንጂ እኔ አይገምት አሳይ። እዩኝ እዩኝ። ምን ማለት ነው እሱ? አንድ አይን ነኝ፣ አንድ አይን ነኝ፣ አንድ አይን ነኝ። ያየራጋኝ ለምንድን ነው እንደዚህ አይነት ምልክቶች የምትጠቀመው? ራስን እየገለጽኩ ነው፣ እያስተዋወቅኩ እኮ ነው። ራስን እያስተዋወቅ ነው? ማን ነኝ እያልክ ነው እያስተዋወቅ ያለው? እኔ ያው የተዋረዱ አጋንንት። ይሄ የኔ ዘመን ነው፣ የኔ ዘመን ነው። እኔ ነኝ ገዢው፣ የኔ ዘመን ነው። የት ሀገር ገዢ? የኔ ነው። ዓለሙ የኔ ነው። ወጣቱ የኔ ነው፣ አሮጊቱ የኔ ነው፣ ሽማግሌው የኔ ነው። በምን ያንተ አረካቸው? ተቀበል እስኪ። በፊልሙ መጣለው፣ በልብሱ መጣለው፣ የሙዚቃው ቪዲዮ ምናምን በቃ የኔ ነው። ኢትዮጵያ የኔ ናት ስትል አታፍርም እንዴ? ለምን እንዴት እንዴ? ለምን የኔ እኮ የኔ አይደላችሁ? የኔ እኮ ናቸው። እነሱም የሥላሴ ናቸው። አሁን ነዋ ሲወጡ ሌላ ናቸው። አሁን ነዋ አሁን ነዋ አሁን ከበሩ ዞር ሲሉ ሌላ ናቸው። የኔ ናቸው፣ የኔ ናቸው። ኢትዮጵያውን ተመችታለች? አዲስ አበባ ምንም አይልም። ቆንጆ ነው። እየቆየን ደግሞ እናየዋለን። ታዩታላችሁ? እናየዋለን። እያደላደላችሁ ነው። ይመቻል። ጥሩ ነው። ወጣቱ ጋር በምንድን ነው የምትገባው? ነገርኩኝ። ሙዚቃው አለ፣ ፊልሙ አለ፣ የፖርን ቪዲዮ አለ። ወጣቱ ደግሞ ይፈልገዋል። እሱን ይፈልገዋል ወጣቱ። ስለዚህ በዛ ነው በቀላሉ ወጣቱ የምትይዘው። በቀላሉ ወጣቱ ጋር ምንድን ነው የምትፈልገው? ወጣቱን ከያዝክ ምን ታገኛለህ ጥቅም? እንዴ ከነሱ ውጪ ማን አለኝ ከወጣቶቹ ውጪ? በጣም እያዘንክ እኮ ነው የምታወራው። በጣም እንዳዘንክ ለሰው ልጅ አዝነህ እኮ ነው። ይዞኝ ነው እኮ 12 ስሙን አላውቀውም። 12 ስሙን አታውቀውም? 12 ማን ነው? እኔ አላውቀውም። ስሙን አታውቀውም? እኔ አላውቀውም። ይሄ ደግሞ በጣም ቅብጥ ያለ ነው። ቀብጧል። ተመከክ። አይ ቁም፣ ተመከክ። እዚህ እኮ የምትነግስበት አይደለም፣ እዚህ የምትዋገድበት ነው። እዚህ ሥላሴ ብቻ ነው የሚነግሰው። እሺ በእጁ ላይ ሻውን እጁ ላይ ባባጣ እሱን በቃ ምልክቶ በስርዓት እንዲመዘጋት በቃ እጅን ሰታ ለኢየሱስ ክርስቶስ እጅ ወደ ላይ አንተም እጁ ላይ። እሺ ሌላ የምትሰናበት የምትሸኝ ቶሎ ናግባ የምትሰናበት እዚህ ጋር ግባ ና እዚህ ጋር ተደርደር። እሺ ናግባ ምንድን ነው አንተ? ተንበከክ። እሺ አንተ ምንድን ነህ? ዛር ነህ? አንተ ምንድን ነህ? መተት ነህ? መቼ ነው የገባኸው? ቆየሁ። ምን አደረካት? እናትና አባትና እህቶቿን ልጆቿን ወንድሞቿን እንዳትፈናዘኛ ተዘጋጅ። እጁ ላይ በቦት ነው ታከል ጆ አጠቃላይ እጁ ላይ ቶሎ በል። እጁ ላይ በቅድስት ሥላሴ ስም በኢየሱስ ክርስቶስ ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል ስም ጮኮላ አንተ በቅዱስ ሚካኤል ስም
ጮክ በለና በቅዱስ ሚካኤል ስም ቅዱስ ሚካኤል አይ በለው ስም ሚካኤል ስም ሁላችንም ወደ ሲኦል ገብተን እንታሰራለን። አንደርስባቸውም። 7 ጊዜ ጮህ ነው ቶሎ እግዚአብሔር ይገስጻችሁ። እሺ እግዚአብሔር ይባርካችሁ። እግዚአብሔር ይቀድሳችሁ። እንኳን ደስ አላችሁ። በርቱ። እሺ ቅድስት ሥላሴ ከእናንተ ጋር ይሁን። የቅዱሳን በረከት ሲደርባችሁ እኔ ተሳለም። አይዞሽ በርቱ፣ ጸልዩ። ወጣልን ብላችሁ ደግሞ እንዳትተኙ። እሺ መጠንከር ነው። ለዚህ አይደል እንዴ አሁን ስትድኑ ምቀኛ የበዛው? ይህ መንፈስ ሲነሳ ምቀኛ በዛ እኮ ቤተክርስቲያን ውስጥ። ስራቸውን ስንሰራ ትልልቆቹ ምቀኝነታቸው ጣራ ይነካ ነው። አይወዱም። መንፈስ የሚለው ነገር ላይ ሁሉም አይወድም። ምን ላይ ነው የሚወደው? ዘፈን። ይሄኛው ካልተደሰቱበት ምንድነው የሚደሰቱት? ዘፈን ዘፈን። እንዴት ነው እንዴ? አርቲስት ልባል? አርቲስት ከሆንኩ በደንብ እያዛለው፣ በሩም ይከፈታል። አርቲስት ከሌ መጥቷል ሲባል አስገቡት። መምህር ግርማ መጥቷል ሲባል ለምን መጣ? ዝጋበት ነው የሚባለው። እንዴት ነው ተበላሽተናል እኮ ለዘመናት የተበላሸነን። በራችን ክፉ ነው፣ ውስጣችንም ክፉ ነው። በልተዘጋጅ። እሺ በኢየሱስ ክርስቶስ ስም የምትበላውን ነገር ነው የጠላኸው ወይስ የምትጸልየውን የምትቀጠቅጥህን ነው? የምትበላው የምትጸልየው ለሰው ነው። አረ ጸልይ፣ አረ የምትለው ሁሉ የምታርገው የምትሰጠው ያልፈልገው የምትሰጠው አልፈልገው። የምትሰጠውን አትፈልግም። ደሃ እኮ ነው ቤት የምትከፍልላቸው፣ ምግብ ትመግባቸዋለች። እንዴት ይሆናል? መስጠት ትልቅ በረከት ነው። ይሄኛ ኢትዮጵያውያን ስጦታ ደግሞ መቃብር ላይ ነው የምንሰጠው። ለመቃብር ነው የምንሰጠው። ሲሄድ ሲሞት ሲወድቅ ለመቃብር። ይሄ በጣም አደገኛ ነው። የምቀኝነት ስጦታ ነው። ይሄ የመቃብር ስጦታ የምቀኝነት ስጦታ ነው። ሳጥን ማግዣ ምንም የማያዋጣ። ህንዱ ሲሰጥ ግን ህንዱ ወይም ግብጾች ወይም ደግሞ ሌላ ፓኪስታኑ ምናምኑ አህዛቡ ሲሰጥ ማቋቋም ነው። አንዱን ያቋቁመዋል። አንተ ግን አንዱን እንድትነቅለው ነው የምታደርገው። አንዱ መንቀል ነው የኛ። ክርስቲያን ነን ታዲያ፣ ክርስቲያኖች ነን። አንዱ ከነቀለ ለመሳጥንና ለመቃብር ሽኝት ግን እንሰጣለን። የመጨረሻ ስለሆነ ከዛ በኋላ እንመቀኘውማ ሄዷል በቃ። ከዛ በኋላ በዛን ጊዜ ደጎች ነን። ይሄ ተንኮለኛ ህዝብ ስጦታ ነው። ምቀኛ የያዘው መንፈስ ትውልድ ምልክት ይሄ ነው። በቁመና እያለ አንዱ ማገዝ ካቃተው፣ አንዱ በጎ መናገር ካቃተው፣ መንገድ እንኳ አይናገርም እኮ የኛ ሰው። አሁን መንገድ ነጭ እኮ ይሻላል። እኔ እንዴት አይነት ሰዎች እንደሆን በጣም የሚገርም ነው። ይሄ ነው እንዴ ትውልድ? እንደዚህ ሆነን ነው በዚህ 21ኛው ክፍለ ዘመን የኒኩሌር ዘመን ላይ ደረስን እኮ። አሁንማ ከዚህ በኋላማ ወዴት እንደርሳለን? መድረሻም የለንም እኮ። በውጭው ዓለምም እንደዚሁ በሀገርም ውስጥ እንደዚሁ። እና አለ ምክንያት አይደለም፣ ተይዘናል፣ ተወጥረናል። በል ተዘጋጅ፣ ወጡ ተዘጋጁ። እሺ በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በኃያሉ ቅዱስ ገብርኤል ስም፣ ወደ ሲኦል እንገባለን። ቶሎ ስበት ተነሽ። ወይ አባቴ፣ ወይኔ አባቴ መምሬ፣ ወይኔ መምሬ፣ ይበቃሻል አባቴ፣ ወይኔ አባቴ፣ እንዴት ነሽ? ወይኔ ታድዬ፣
ወይኔ አምላኬ ይወደኛል። ወይኔ አባቴ፣ ወይኔ አባቴ፣ ወይኔ አባቴ፣ ወይኔ ጠፋ በግ ነበርኩ። ጠፍቼ ነበር አባቴ። ተንገላትቼ ያለው እርሶን ያየው በቲቪ ዳንኩ። ወይኔ ዳንኩ። መድኃኒዓለም አይዞሽ፣ በጣም ነው የማከብሮት። በርቺ። እሺ አባቴ። ተቀጠቅጭው ነበር? በጣም ግራ ገብት ብሎኝ ነበር። ጠፍቼ ነበር፣ ግራ ገብት ብሎኝ ምንም አላቅ፣ ስለ መንፈስ አላቅ፣ ስለ እግዚአብሔር አላቅ ነበር። ግራ ገብት ብሎኝ ያለው ቲቪ ላይ ያየው እኔ ራሴ ያገኘው ቲቪ ላይ። ወይኔ ምን እንደዚህ ይሆናል ሲሞክሩ በቃ ከዛ እኔ አርግ እግዚአብሔር ያስኩት በቃ በምን ተንገላታው። ተንገላትቼ ምን ያውቅልኝ? ማንም ሰው አያውቅም። እኔ ስለኔ ሰው አይገባውም። ተንገላትቼ ነበር አባቴ። ድኛለሁ። አይዞሽ። አመሰግናለሁ አባቴ። እግዚአብሔር ያክብርልኝ አባቴ። መከራዋን የምታውቀው እሷ ናት። ተንገላትቼ ነበር። ይሄ መከራ ለአባቶች ምናቸውም አይደለም። በዘር ልዩነት ለወደቀ ምንም መከራው አይደለም፣ ችግሩ አይደለም። እንደው እንደ ሰብአዊነት እንኳን ለማሰብ እድል ያላገኘ እርግማን የጸናብን ክፉ ችግሮች እየተባባሱ ህይወታችን የጎዱን ወገኖች ነን። ስትቀጠቅጭው እንዴ ነው ይናገርሻል? በውስጤ ይናገረኛል እና አንዳንድ ጊዜ ደግሞ ሳይታወቀኝ ይወጣል ቃሉ። እኔ የማልፈልገው ዝም ብሎ ይወጣል፣ ይሳደባል። አዎ እና አውቀዋለሁ፣ ግን ነቃሽበት። አነቃውኝ አባቴ። እግዚአብሔር አክብርልኝ የኔ አባት ይኑርልኝ። ማን ነው ስምሽ? እኔ ወለተ ሃይማኖት እባላለሁ። አመሰግናለሁ አባቴ። የተክለ ሃይማኖት ልጅ ነሽ? አዎ አባቴ። በርቺ። አመሰግናለሁ። በርቺ። ያው በረከቱን እሱ ጥሏል። ያው ያንቺ ትእዛዝ ሰጥታኛለች ብሎ እኮ ነው። ትእዛዝ ሰጥተሽው ነበር? አዎ ቀጥቅጬ አስሬው ነው የመጣውና በጣም አባቴ ስጡልኝ፣ ተሳለም ብዬው እንደምወዶት ንገርልኝ ብዬ ነው እንትን ያልኩት። ተናግሯል፣ ሪፖርት አቅርቧል። እሱ ያለችውን ብሏል። አላለም እንዴ? በተቃራኒው መንገድም ቢሆን ያለችውን ትእዛዝ ጠብቋል። ያው ስለተቀጠቀጠ በደንብ ስለተቆጣጠረችው ነው። እንደዚህ ነው መማር። ስትማሩ እንደዚህ ነው። ይሄንን የእግዚአብሔር ቤት ሰዎች አያውቁትም። አይ ቤት እድሜ በከንቱ እውቀት ሌላ፣ የመንፈስ ውጊያ ሌላ፣ ዘመኑን የመዋጀት ሐሳብ ሌላ፣ የእግዚአብሔር ወንጌል ሐሳብ ሌላ። እንዲህ ተገለባብጦብን ዝም ብለን እድሜያችን መሸ በከንቱ ሆኗል። ዘመናችን በከንቱ እና በጣም ጎብዘሻል። አዎ አባቴ፣ ከኔ እድሜ ቀንሶ እርሶ ይስጥልኝ አባቴ። አመሰግናለሁ። እግዚአብሔር ያክብርልኝ። ቴንክ ዩ። እድሜ ሊሰጥ የሚመጣ መልአክ ቢመጣስ እሷን እንኳን መስጠቷን አታቋርጥም። አመሰግናለሁ አባቴ። ያስታውቃለች። በይ በርቺ በይ። እግዚአብሔር ይባርክን። ወሽ አንበሳ። የት ነው የተወለድሽው? አስመራ ነው የተወለድኩ። አስመራ ነው የተወለድኩ? አዎ። አስመራ ከያዘ አይለቅም። ይሄ እኛ የሰሜኑ ነው እንደ ግራ ግብትብት ያለው የቱ ጋር እንዳለ ምን እንደሚሰራ ምን እንደሚያስብ እንኳን ከራሱ ጋር ተጣልቶ ነው የሚኖረው። በይበርች። አመሰግናለሁ አባቴ። አዳም ወዴት ነህ ያልከኝ፣ በፍቅር ድምፅ ፈለከኝ። አልብሰኛል ነጩን ልብስ፣ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።